በዚህ በዱንያ ላይ ካሉ ቀናቶች ሁላ በጣም ምርጥ ቀናቶች የሚባሉት እነዚህ 10 ቀናቶች ናቸው። እነሱ ምንድናቸው? የዙል ሒጃ ጨረቃ ከወጣ ጀምሮ ያሉ 10 ቀናቶች እነዚህ አያመል ዐሽር ይሏቸዋል። 10 ቀናቶች ዱንያ ላይ ካለው ቀናቶች ሁላ በላጭ ነው። የተከበራችሁ የዚህ ተከታታዮች አላህ ሱብሓነሁ ወተዓላ ከቀናቶች የመረጣቸው ቀናቶች አሉ። በዚህ በዱንያ ላይ በጣም ምርጥ የሆኑ ቀናቶች አሉ። ምርጥ የሆኑ ሌሊቶች አሉ። ምርጥ ዘመኖች አሉ። ምርጥ ጊዜዎችን አላህ አድርጓል። ከሰዎችም አላህ ልክ ነብያቶችን እንደመረጠ ከቀኖችም የተመረጡ ቀናቶች አሉ። ከወራቶችም የተመረጡ ወራቶች አሉ። ከአንቢያዎችም ደግሞ የተመረጡ ነብዮችም አሉ። ኡሉል ዐዝም ተብለው የሚጠሩ አሉ። አሁንም ደግሞ ከቀናቶች ደግሞ በጣም በዚህ በዱንያ ላይ ካሉ ቀናቶች ሁላ በጣም ምርጥ ቀናቶች የሚባሉት እነዚህ 10 ቀናቶች ናቸው። እነሱ ምንድናቸው? የዙል ሒጃ ጨረቃ ከወጣ ጀምሮ ያሉ 10 ቀናቶች እነዚህ አያመል ዐሽር ይሏቸዋል። 10 ቀናቶች ዱንያ ላይ ካለው ቀናቶች ሁላ በላጭ ነው። ሐታ ዑለማዎች ምን ይላሉ? በሁለቱ በረመዳን 10 ለዋኺርና የዙል ሒጃ 10 ቀኑ ማን ይበልጣል ብሎ ብዙ ዑለማዎች አስተያየት ሲሰጡ በቀናቶች ከወሰድናቸው በቀናቶች አያመል ዐሽር ይበልጣሉ፣ የዙል ሒጃ 10 ቀናቶች ይበልጣሉ። ለምን? እነዛ 10 ቀናቶች የሐጅ ተግባር አለበት፣ ሁጃጆች ሐጅ የሚያደርጉበት ነው፣ ሚና የሚሰበሰቡበት ነው፣ ዑምራ የሚያደርጉበት ነው፣ ጀመራት የሚደረግበት ነው፣ አረፋ ላይ የሚቆምበት ነው። ብዙ ኸይራቶች አብሮ በዛ በሐጅ ውስጥ የሚሰራ ስለሆነ በቀናቶች ካየነው ቀናቶቹ 10 ቀናቶች የዙል ሒጃ ይበልጣሉ። በሌሊቶች ከሆነ ደግሞ የረመዳን 10 ለዋኺር ይበልጣል። ለምን? በዛው ለይለቱል ቀድር አለበት ኸይሩ ሚን አልፍ ሸህር ስለሆነ። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ስለዚህ ቀናቶች ብዙ ፈዳኢሎችን ተናግሯል። አላህ በቁርአን ላይ ራሱ መሃል ላይ የማለበት ነው። ወልፈጅር ብሎ አላህ ምሏል። በፈጅር እምላለሁ፣ ወለያሊል ዐሽሪ በ10 ቀናቶች እምላለሁ። እነዚህ 10 ቀናቶች ማናቸው ሲባሉ ዙል ሒጃ 10ዎች ናቸው። የዙል ሒጃ 10 ቀናቶች ናቸው። ስለዚህ እነዚህ 10 ቀናቶች አላህ ዘንድ በጣም ተወዳጅ ናቸው። ነብዩ አለይሂ ሰላቱ ወሰላም በሐዲስ ላይ ብለዋል፣ ማ ሚን አያሚን አልዐመሉ ሷሊህ አሉ፣ ከቀናቶች የለም መልካም ስራ ቢሰራበት ከሱ ጋር ሊስተካከል የሚችል በዚህ ዱንያ ላይ ቀን የለም እንደነዚህ 10 ቀናቶች የመሰላል። በኋላ ሰሃቦች ጠየቋቸው፣ ያ ረሱላህ አላቸው፣ በአላህ መንገድ ከሚታገለው ይበልጣሉ ሲሉ ነዓም አሉ። ጂሃድ የሚወጣው ከሱም ይበልጣል አሉ። ሰውየው ወጥቶ በዛው ሳይመለስ ሸሂድ ሆኖ የቀረ ካልሆነ በስተቀር በዚህ 10 ቀናቶች የሚሰሩ መልካም ስራዎች እዚህ ዱንያ ላይ ከማንም ከሚሰራ ሁሉ ይበልጣል። ስለዚህ ባረከላሁ ፊኩም አላህ እድል ሰጥቶናል። እነዚህ አያመል ዐሽር ከፊት ለፊታችን እየመጡ ነው። እነዚህ 10 ቀናቶችን ሰውየው በምን ያሳልፍ? በጣም ውድ ነው፣ ቀናቸው ውድ ነው። እነዚህ ቀናቶችን ፕሮግራም አድርጎ ቁርአን በብዛት መቅራት፣ አንደኛ አሽሁሩል ሑሩም የተከበረ ወር ውስጥም ስላለን ቁርአን ማድረግ፣ ዚክር ማድረግ፣ ተስቢህ ማብዛት፣ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ የምትለውን ዚክር ማብዛት፣ ሰላት አለ ነቢ ማብዛት፣ ሰደቃ ማብዛት ከማንኛውም ቀናቶች ኸይር ስራ ቢሰራበት የሚወደድበት ስለሆነ ማንኛውም ኸይር የተባለ ሁላ በእነዚህ 10 ቀናቶች ላይ መሳተፍ ያስፈልጋል። በእነዚህ 10 ቀናቶች መሳተፍ ያስፈልጋል። እኛ ምናልባት ሐጅ ላይ መሄድ ካልቻልን እኛም እዚህ ሆነ ምንድነው እነዚህ ተግባራቶችን መፈጸም ያስፈልጋል። የ9ኛ ቀንን መጾም፣ የ2 ዓመት ወንጀል የውሙል ዓረፋ የ2 ዓመት ወንጀል ያራግፋል አሉ ነብዩ አለይሂ ሰላቱ ወሰላም። እና እንደገና ኡድሂያ ማድረግ፣ ምስኪኖችን ማብላት፣ ሰደቃ ማድረግ፣ እነዚህ ሁላ መልካም የሚሰሩበት ሲያም ደግሞ ቢጾምበት ደግሞ በጣም ትልቅ ደረጃ የምናገኝበት ስለሆነ ባረከላሁ ፊኩም እነዚህ 10 ቀናቶችን በተቻለ መጠን ኢንሻአላህ በርናሚጅ ፕሮግራም አድርገን በመልካም ስራ እየሰራ ማለፍ ያስፈልጋል። ለምን? አላህ ዘንድ ትልቅ ከሚባሉ ቀናቶች ስለሆኑ እነዚህ ቀናቶችን አናስመልጥ። አልከይሱ መን ዳነ ነፍሰሁ አሚለ ሊማ ባዕደል መውት። ብልጥ ሰው ማለት ምንድነው? ነፍሱን ያዝ አድርጎ ነገ ለአኺራ ለሞት አለብኝ ብሎ ለዛ ስራ የሚሰራ ነው። ስለዚህ ሐሲቡ አንፉሰኩም ነፍሳችሁን መተሳሰብ አላህ ፊት ከመተሳሰባችን በፊት ወዚኑሃ ቀብለ አን ቱዘኑ አላህ ፊት ሚዛን ሳትመዘን በፊት ቀድሞ ሚዛን ላይ ማስቀመጥ ያስፈልጋል። ዛሬ ስራ ነው اليوم عمل وغدا حساب አሉ። ዛሬ ስራ ምን ሰራበት ሰርተን ነገ ደግሞ አላህ ፊት የሰራንበትን ደሞዝ ምናገኝበት ስለሆነ ባረከላሁ ፊኩም። ከፊት ለፊታችን 10 ቀናቶች እየመጡ ነው። ሚና ላይ መቆም አልቻንም። እኛ እዚህ ላይ ሆነን ደግሞ ምን እናድርግ? ነፍስያችንን ማረድ ያስፈልጋል። እርድ ቦታ ስላልደረስን
እንደገና ሙዝደሊፋ ላይ ማደር አልቻልንም፣ በአላህ ትእዛዝ ላይ ማደር ያስፈልጋል። አረፋ ላይ መቆም አልቻልንም፣ በአላህ ትእዛዝ ላይ መቆም ያስፈልጋል። እንደገናም ደግሞ ሌሎችም ተግባራቶች ሁጃጆች የሚሰሩት እኛ ማንስ ያልተሳተፍንባቸው ነገሮች እዚህ ባለንበት በሀገራችን ደግሞ ኢንሻአላህ በመልካም ነገር ላይ መሳተፍ ያስፈልጋል። ውድሂያ በብዛት አድርጉ፣ አቅማችሁ በቻለ ያክል። በአሁን ጊዜ በጣም አስፈላጊ ነው። ችግር ያልፋል፣ ነገር ግን ከአላህ በኩል የሚሰጥ አጅር ወንድምነት ሁሉ ጊዜ የሚቀር ነው። በችግር ጊዜ ሰዎች መልካም ነገር ላይ በሚያወጡበት ሰዓት አላህ Subhanahu Wa Ta'ala የበለጠ ይላል። ስለዚህ አሁን ያለው ሰው ያለበት ሁኔታ በጣም ሁሉ ነገር የደከመበት ሰዓት ስለሆነ ኢንሻአላህ እኛ መልካም ነገር ስናወጣ አላህም ደግሞ ይተካልናል። ወማ ቱንፊቁ ሚን ሸይን ፈሁወ ዩኽሊፉ፣ ማንም ለመልካም ነገር የምታወጡት ነገር አላህ ይተካላችኋል አለ። ወማ ቱንፊቁ ሚን ሸይን፣ ማናቸውንም የምታወጡት ነገር ፈኢነላህ ቢሂ ዓሊም፣ አላህ ደግሞ የምታወጡትን ነገር አላህ አዋቂ ነው። ወማ ቱቀዲሙ ሊአንፉሲኩም ሚን ኸይሪን፣ ከመልካም ነገር አታስቀድሙም ምን ተጂዱሁ ዒንደላህ፣ አላህ ዘንድ የምታገኙት ቢሆን እንጂ። ስለዚህ ማንም መልካም ስራ የምንሰራው አላህ ዘንድ እናገኘዋለን። ባረከላሁ ፊኩም። ይሄ አረፋ ኢደል አድሃ ያማረ ሁሉም የሚደሰትበት ምስኪኑ የሚደሰትበት። አንድ ምስኪን ከተደሰተ ወላሂ ስንት ኸይር ይመጣል። ልብ የተሰበረውን ከጠገነው አላህ ስንት ነገር አልኸይር ይሰጠናል። ስለዚህ ባረከላሁ ፊኩም። ኢንሻአላህ ይህን አያመል ዐሽር በመልካም ነገር እናሳልፈው፣ ጥሩ እንስራበት፣ ዱዓ እናርግበት፣ ዚክር እናብዛበት፣ አላህን እንለምንበት፣ ሌሊቱን ተነስተን እንስገድበት፣ አላህን እንለምን፣ ለራሳችን፣ ለቤተሰባችን፣ ለሀገራችን፣ ለኡመተል ኢስላም ኸይር የምንሰራበት መሆን አለበት። በዚህ ላይ እያንዳንዱ ሙስሊም መሳተፍ አለበት። ወጀዛኩሙላሁ ኸይር ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።